ክሊር ማድረግ ስለምፈልግ እያንዳንዱ ጥያቄሽን መመለስ አለብኝ፣ እመልሳለሁ። ከዛ ባለፈ ግን እኔ ጋር ዩቲዩብ ቻናል እንደሌለ አይታለች እሷ ራሷ። ከዛ መጀመሪያ ይኸውልሽ አይክላውድ የሚባል ነገር አለ አይደል? ሁለት አይፎን ላይ ሁለት አይፎን በአንድ አይክላውድ ነበር የምንጠቀመው እኔም ፍቅር። ገብቶሻል አቢባዬ? አይፎን አይደል? አፕል አይዲያችሁ የሁለቱም አይፎን ላይ አንድ አፕል አይዲ ነው። እዚህ አይፎን ላይ ያለ ነገር እዛ ስልክ ላይ ሙሉ አለ። ያ ይኸውልሽ የሆነ ጊዜ ላይ ምንድነው በስነ ስርዓት ማለት ነው። በስነ ስርዓት ምንድነው ፍላጎትሽ ከኔ ጋር ማትቀጥይበት ነው? ልጨርስ አቢባዬ? አይ ከርዕሳችን እየወጣን ስለሆነ ነው። ኦኬ አንዴ እረሳለሁ ሲበዛብኝ እያንዳንዱ ነገር ክሊር እያደረኩ ልሂድ አብዬ። እሺ ወረቀትና እስክሪብቶ ብትይዥና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንዳቋርጥ ብንመላለስ ይሻላል። እንደዚህማ ይበጠበጣላ። እንደዚህማ እንዴት ትመላለሳለሽ? እሺ በቃ ይጨርስ። ግን ነጥብ ያዥ ቢሆንልሽ እንዳይረሳሽ። በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እዚሁ ተመጣ ጠብቄ ላውራ ወይስ? አንዴ እንዳያመልጣት ጠብቃት ፕሊዝ። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመልጣት። ደግሞ በጣም ልጆች ናችሁ ሁለታችሁ። እኔ ነበር ታውቂያለሽ በጊዜ ወልዳችሁ አደርሳችኋለሁ። ወልደዋል ደግሞ ቤታ የእውነት በጣም ጩጬ እኮ ናቸው። ገርሞኛል። እኔ በወልዳችሁ አደርሳችኋለሁ እያልኳቸው ነው። በጊዜ በወልድ ትንሽ ባልዘገጅ ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ በተራዋ ታርመሃለች። አሁን ያንተ ተራ ነው። እኔም ልያዝ ያዛ እሷ ስትናገር ነጥብ መያዝ በትክክል። ለምን አታቋርጣትም? የእሷ ተራ ነው። እስክሪብቶና ወረቀት አንታል ሰበራ ይታረቁ። ትክክል ይታረቃሉ። የወለደ እኮ ተቆራርጦ አይቆራረጥም። እሺ ምን ላይ ነበር? ምላሽ ገና ስለምኑም ምላሽ አልሰጠክም። ጀምር ከመጀመሪያው እና ምላሽ። እሺ በቻናሉ ጉዳይ ጥያቄዎቹን ልቀልስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንተ አካውንት ነበር ይገባ የነበረው። እሱንም ብላለች። እንደገና ግን ስለ ገንዘብ ነው፣ ስለ ሁሉ ነገር ምላሽ ስጣት። ስለ ጥያቄዎቹ እሺ ቀጥይልኝ ሀቢያዬ። እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ። ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ በዚህ ይሄ እንደዚህ እያልክ ያ ሀብሌ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። ሌላውን ታዩ። ሌላውን ትታለሃለች። ሲም ካርዱን ብቻ ነው የምፈልገው። ትታለሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይህ ምላሽ ይስጥበት። ታዩ ይናገር።
ይባላል። እንትን እንደ ወሰድኩ ነው የሚታሰበው ትታለህልሽ ሲባል። እሺ ምላሽ ተቀበጣ። እሺ በገንዘብ ጉዳይ አዎ የዩቲዩብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቲዩብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋር ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደል የምንኖረው። አብረን ስንኖር የእሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በእሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣን። አዲስ አበባ ከመጣ በኋላ አልተስተካከለልኝም ይሄ የፊርማ ነገር ታውቃለች ፍቅር። ፊርማ ተሳስቶብኝ በቃ ማስተካከል ስላልቻልን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው። ኦኬ ያንተን ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው። በእሷ አይ ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀሙ ቡታጅራ እያለን ምናምን ነገር። ኦኬ ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣም በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው። በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርጋው ማለት ነው ዘግታው በዛው ቅጽፈት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑንም በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረ። በገንዘብ አንተ ጋር ነበር እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በዚህ ፍቅር የፈለግሽውን ነገር ማድረግ ትቻለሽ፣ መውሰድ ትቻለሽ ብያታለሁ። ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷን ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው። ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ብዬሽ ነበረ። ገንዘብ ምንም የቀረ የለም፣ ካሽ እኔ ጋ ነው። በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ እናመሰግናለን። ወደ ሶስተኛው ጥያቄ ዩቱብ ቻናሉ ይቅደም ወይንስ ሴም ካርዱ? የፈለግሽው። እሺ ስለ ሴም ካርዱ በጣም ኢምፖርታንቱ ለእሷ እሱ ስለሆነ ሶስተኛው ጥያቄ የሴም ካርዱ ይሁን። እሺ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች። ሰርቼ መቀየርን አቴንሽን አድርጊ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። እና ብቻ ክሬት ተደር ምኑ ቻናሉ ኦር ኢሜይል? ቻናሉ ነው የሚከፈት። ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው አይደል? ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው።
ለኢሜይሏ የተጠቀመችው ስልክ ቁጥር ነው አይደል? ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረግነው። ኦኬ እሺ ገባሽ? እንደዛ ስለነበረ እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቀኝ፣ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጅለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ተብያለሁ። ቻናል ያላችሁ አንድ ለብቻ ከአንድ ለብቻ ነው ያላችሁ። አንድ ቻናል ለሁለት ነው የምትጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉ ሁለታችሁም ከሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው። ወይስ ለየብቻ እንዲህ ማለት ደብሮኝ እኮ ነው ሀቢባዬ። ኦኬ ከተከፈተ ጊዜ ጀምሮ አብራችሁ ነው የምትሰሩበት? አዎ። ኦኬ እሺ እሺ ጥሩ እንሂድበት ወደ ሴም ካርዱ። ሴም ካርዱ ሲገዛ በአንተ ስም የተገዛበት ምክንያት ምንም ማስባችሁ ሳይሆን በቃ አጋጣሚ ነው። በቃ ገጠመኝ ነው። አረ በነበረ ሲም ነው የከፈትነው። ነው እንዴ ሲም ካርድ አውጥቼ አይደለም፣ በነበረኝ ሲም ነው የከፈትኩት። ሲም ካርድ ኢንዲቪጁዋሊ ለዛ ምን አላወጣው፣ በነበረ ሲም ነው የተከፈተው። ኦኬ በአንተ ጋር በነበረ ሲም ከነበረ ለእንዴት ነው ሴም ካርዱ እንደውም እኔ በማስም ይሁን በምን ይሁን አላውቀውም። ስቲል ማለት ነው ሀቢባዬ የሚገርምሽ አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም ሲሙን በከፈትኩ ምን አይነት ሲም እንደሆነ። እንደዚህ አይነት ነገር ኢማጅን ላደርግ አልችልም ሀቢባዬ። በዝም ብሎ ስልሽ በነበረ ሲም ለምሳሌ ሲም በነበረኝ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተው። ኦኬ ብቻ በነበረ ሲም ነው የተከፈተው። እሺ እሺ በነበረ ሴም ካርድ ተከፈተ። እናንተ ሪሌሽንሽፕ ውስጥ ገባችሁ፣ ዩቱብ ቻናላችሁ አደገ፣ ፍቅርም አረገዘች፣ ወለደች፣ አለቀ። የዛሬ ዓመት ስትለያዩ ሴም ካርዱን ትታወጣች። ጠየቀችክ ሴም ካርዱን ትሰጣት። ለምን ነበር ልትሰጣት ፈቃደኛ ያልሆንከው? ሲም ካርዱን ይኸውልሽ፣ ሲም ካርዱ ኦልሬዲ ስልሽ የእኔ ነበር። እኔ የምጠቀምበት ሲም ካርድ ነው። እኔ የምጠቀምበት ሲም ካርድ ነው። ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ። የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቲዩብ ቻናሉ ከኔ ጋር ለማስወጣት እየተሞከረ ነበረ። ስልሽ አይክላውድ አንድ ነው፣ ሙሉ ነገር አለ። ሰው ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስክ ነበር እየተደረገ ነበር። ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። ከዛ ዝም አለችኝ፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለችኝ። እሱን ነገር እያረግሽ ነው ምናምን ስላት 15 ቀን አላወራችኝም። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ ሰው አመጣን። በእሷ በኩል ነው የመጡት ሰዎቹ። ቁጭ አረግን ስላለው ስለ ዩቲዩብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞችሽ ይመስሉኛል ልጆቹ ሀቢባዬ። ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማን ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ እየሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሰው ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ነው ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳት። ከዛ በቃ ሲሙን ነው የምፈልገው በሲም ማግኘት እችላለሁ ምናምን አለች። ከዛ በቃ በሰዓቱ በስነስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሬስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም።
እኔ አሁን ስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር ጠዋት ከሰዓት ላይ ደውዬ ምንድን ነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት። ነው አንተ አይደለህም ሜንሽን ያንተን ስም አልጠራውም ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ሆኜ ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴ እና ችግር የለም። እሷም ያላትን ሀሳብ ጥያቄ ሜቢ ጨረሽልኝ። አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? ማን ወሰደው? አሮን ነው እኔ እንጃ እርግጠኛ ሆኜ መናገር አልችልም። ጋይስ ኮፒ ሊንክ አድርጉ። እየተቆራረጠ ነው። አይ ቲንክ ከፉአድ ነው መሰለኝ የሚቆራረጠው አይደል? ከኛ አይደለም። እኔ ቆም ያለ አይሰማም ይሁን ስታክ እኔ ነበርኩ ስታክ ያደረኩት ወይስ ፉአድ አንተ ጋር መሰለኝ? የአንቺ ጥሩ ነው አቦ። ኦኬ ካንተ ነው። እሺ ቻናሉ 198,000 ሰብስክራይበር ነው አይደል ያለው? ኦልሞስት 200,000 ሊገባ ነው። 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቱብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሴ ዩቱብ 4 ዓመት ሆኖ እስካሁን ድረስ 60,000 ሰብስክራይበር ነው ያለው። በእርግጥ እኔ ስለማልፖስትበት ነው፣ ላይቭ ብቻ ነው ቲክቶክ የማስተላልፍበት እና ዩቱብ ቻናል ለማሳደግ በጣም እንደ ቲክቶክ ዝም ብለህ ከፍተህ ለፍልፈህ ፎሎ ተደርጋ 1 ሚሊዮን የምትገባበት ነገር አይደለም። ቲክቶክ በጣም መከራ በልቼበታለሁ። ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቱብ በጣም በልቼበታለሁ። የሆነ ድርጅት እንደማሳደግ በሉት ዩቱብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ዘፍናችሁ ጨፍራችሁ ለፍልፋችሁ ማንም ነው ወጪ ወራጅ ፎሎ የሚያደርጋችሁ። ቲክታክ ሲምፕል ነው፣ ግን ዩቱብ በጣም ከባድ